ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱና በሚፈለገው መጠን እየቀረበላቸው አለመሆኑን የምዕራብ ጎንደር ዞን አርሶ አደሮች ተናገሩ። የዞኑ ግብርና መምሪያ በበኩሉ ለምርት ዘመኑ ከ10,000 ኩንታል በላይ ማዳበሪያ ለማቅረብ ቢታቀድም እስካሁን የቀረበልን 4500 ኩንታል ብቻ ነው ብሏል። አዲሱ ዳዊት ምርትና ምርታማነትን ከፍ ለማድረግ ሜካናይዜሽንን በመጠቀም ማሳን በድግግሞሽ ማረስ፣ ግብአትን ተጠቅሞ በኩታ ገጠም ማልማት፣ የተባይና አረም አሰሳ ማድረግ፣ ሰብልን በወቅቱ መሰብሰብና ደህንነቱ የተጠበቀ ጎተራ ላይ ማስቀመጥ ተገቢ ስለመሆኑ ይገለጻል። በምዕራብ ጎንደር ዞን የሚገኙ አርሶ አደሮች ከዚህ አኳያ የሚጠበቅባቸውን እየሰሩ ቢሆንም የምርጥ ዘርና የሰው ሰራሽ አፈር ማዳበሪያ በሚፈልጉት መጠንና በወቅቱ አለመቅረብ ግን የቅሬታቸው ምክንያት ነው። አሁን እንደምታዩት ይሄን እርሻዬን ያው ለዘር እያዘጋጀው ነው፣ እያለሰለስኩ ነው፣ ደጋግሜ አርሻለሁ። ያው እንደምታዩት ያው ይሄን ሰሞን የታረሰ ነው እና ስለዚህ ከኔ የሚጠበቅብኝን በኔ ስወጣ የማዳበሪያ አቅርቦትና የምርጥ ዘር አቅርቦት አልቀረበልኝም። ለኔ ለራሴ አልቀረበልኝ፣ ለሁሉም ለገበሬውም አልቀረበም እና ስለዚህ ገበሬ ራሱን ድርሻ እየተወጣ ግን በመንግስት በኩል የሚቀርቡ ነገሮች ግን በወቅቱን ጠብቆ አይቀርብም። ቢቀርብም ደግሞ ጊዜ ካለፈ በኋላ አናሳው ነው የሚመጣው። እኔ አሁን ይሄ እንደምታዩት 1.5 ነው፣ 1 ሄክታር ተኩል ማለት ነው። አሁን ለዚህ ወደ 2 ኩንታል እፈልጋለሁ። ወደ 2 ኩንታል ማዳበሪያ ብፈልግም 50 ኪሎ ዘርም ብፈልግ እስካሁን ድረስ በእጅ ያስኩን ነገር የለም። አሁን በመንግስት በኩል አቅርቦቱን እሱ ነው የምጠብቀው። ማሳ በደንብ እናለሰልሳለን፣ አለስልሰን ነድፈን ተደጋግሞ ይታረሳል። 2 ኩንታል ዳፕ ብቻ ነው ከጃ ያለና 2 ኩንታል ዩሪያ የኔ እቅድ እሱ አይደለም። ቢያንስ በቀላሉ 5-6 ዳፕ እፈልጋለሁ፣ 6-7 ዩሪያ ደግሞ እፈልጋለሁ። ያ ካልሆነ ግን አሁን 2 ኩንታል ዩሪያ ነው ያስኩት። እሱ ለ2-3 ሄክታር ይሆናል። ቀጣይ ሌላው ዝናቡ ሲበዛ ሌላው ሰብል ሲቀጭጭብኝ ያቀርኩት ምርት ካቀርኩት በታይ እንጂ ካቀርኩት አይደርስም። ግብአት የምርታማነት መሰረታዊና ቁልፍ ነው የሚሉት አርሶ አደሮቹ የሚመለከተው አካል ይህን ታሳቢ በማድረግ በወቅቱና በበቂ መጠን በማቅረብ ቀጣይ ሊከሰት ከሚችል የምርት እጥረትና ተያያዥ ችግር ሊታደገን ይገባል ብለዋል። በወቅቱ ማዳበሪያ ዘር ካልመጣ በወቅቱ ምርጥ ዘር ካልመጣልን ማዳበሪያው በወቅቱ ካልቀረበልን በአካባቢያችን የምንዘራው ውጤታማም አላደረገንም። ግን መንግስት ይህንን አስቦ ለወደፊት ገበሬው ይሳበር ያገሪቱ ህዝብ ይራባን ብሎ ካሰበ በወቅቱ ማቅረብ አለበት ነው የኛ ጥያቄ። አርሶ አደር ምርትና ምርታማነቱን ካላሳደገ ይህን አሁን ያልኩትን የማዳበሪያ አቅርቦትና የምርጥ ዘር አቅርቦት ትኩረት ሰጥቶት ለቀጣይ ካላሻሻለ እንደ ሀገር ትልቅ ተጽዕኖ አለው። ምክንያት ምርት ከሌለ ያው አሁን አካባቢ ያለው እዚህ አካባቢ ላይ ነው እህል ተጭኖ ጤፉ፣ ሰሊጡ፣ ጥጡ ከዚህ አካባቢ እዚህ ዞን ነው ተመርቶ የሚሄደው። ግን አሁን ምርት እየቀነሰ ነው። የምዕራብ ጎንደር ዞን ግብርና መምሪያ ኃላፊ አቶ ወንዲፍራው ሙሉዬ እንደ ዞን ከ10,000 በላይ የሰው ሰራሽ አፈር ማዳበሪያ ለማቅረብ እቅድ ቢያዝም ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ የገባው 4528 ኩንታል ብቻ ነው ብለዋል። በዚህ አመት እንደሚታወቀው ለዚህ ምርት ዘመን በዞን ደረጃ 10243 ኩንታል ማዳበሪያ ወደኛ ዞን መግባት ነበረበት። እስከዚህ ሰዓት ድረስ ግን የገባው 4528 ኩንታል ማዳበሪያ ነው። ለዞኑ የሚያስፈልገው የሰው ሰራሽ አፈር ማዳበሪያ በወቅቱ እንዲቀርብልን የክልል ግብርና ቢሮንና የግብርና ሚኒስትርን በተደጋጋሚ እየጠየቅን ያሉት አቶ ወንዲፍራው ያስከሚውን ድረስ ግን የቀረበውን ግብአት ለማሰራጨት ጥረት እየተደረገ ስለመሆኑ አንስተዋል። ያው ማዳበሪያው እንደምታውቁት እጥረት አለ የሚለው ጩኸት ሲነሳ ከአለው ገበያ በላይ ጨምሮ ለመሸጥ ብላክ ማርኬት የመጠቀም ፍላጎቱ ነጋዴውም ሆነ አርሶ አደሩ ከፍተኛ ነው ይታወቃል። በየቦታው የሚፈጸሙትን ችግሮች እያየን ስለሆነ ማለት ለዛ ችግር ተጋላጭ እንዳይሆን በደንብ ከዚህ በፊት አንደኛ ቴክኖሎጂ የሚጠቀሙ ሰዎችን፣ በሁለተኛ ደረጃ ደግሞ በደንብ ተመልምሎ የዛው አካባቢ አርሶ አደር መሆኑን ተረጋግጦ ግብርና ባለሙያ ኮንፊርም ያደረገለት ሰው ሂዶ ጸደይ ባንክ ላይ ኩፐን ቆርጦ ማህበራት ላይ ሂዶ ማዳበሪያውን እንዲያወጣ በሚል አቅጣጫ ነው። አዳኛ ገርጫቆ በሳምንት 1 ቀን ብቻ ነው አርሶ አደሩ መጥቶ ከማከሉ ማዳበሪያ ጭኖ የሚሄደው። በቡድን ነው የሚመጡት፣ በቡድን ነው ጭነው የሚሄዱት። 65% አካባቢው ተሰራጭቷል። 35% አካባቢ የሚሆነው ደግሞ ከግብርኖች ጋርም ከአስተዳዳሪው ጋርም ዛሬ ኮንታክት አድርገናል። ነገ ተጭኖ ያልቃል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ
በክልል ደረጃ ለ2015-16 የመኸር ምርት ዘመን ከ9.2 ሚሊዮን ኩንታል በላይ የሰው ሰራሽ አፈር ማዳበሪያ ለማቅረብ ታቅዶ እስካሁን የቀረበው 2 ሚሊዮን 200 ሺህ ብቻ ነው። የተሰራጨው ደግሞ 1 ሚሊዮን 930 ሺህ ብቻ መሆኑን የአማራ ክልል ግብርና ቢሮ መረጃ ያመለክታል።